እሳት በላው፣ እሳት ለቀቀበት፣ እሳት ለቀቀ። ገና ይቀራል፣ ገና ይቀራል። እኛ የለን አቅም የለን። እናቴ እንዴት አቅም አድርገን ይኖረናል? የዘንድሮ ጾም ያላሳየን የለም። ዘንድሮ ኢትዮጵያ ውስጥ የሰራነው ነገር የተዘጋ ቤተ መቅደስ ከፍተን የትቤት አድርገን እግዚአብሔር የሰራልን ነገር እንደ ዘንድሮ ሆነን አናውቅ። እንደ ዘንድሮ እግዚአብሔር ሰምቶን አናውቅ። ኢትዮጵያ ላይ እጃቸውን የሚያነሱ በሙሉ እየተዋቀጡ አብይ አህመድን ያደለቡት እየደኸዩ እየካዱት፣ አሁን ቱርኮቹ እየካዱት ነው። ዜና እያየሁ ነው። ድሮን ሰጥተው ቦምብ ሰጥተው አማራና ትግሬን የጨበጨቡ ያሳረዱ እልል ብለው ያሉ። እግዚአብሔር ቀን እየመጣ ነው። እግዚአብሔር ቀን ያመጣል። በድፍረት ነው የምናገረው። እግዚአብሔር ቀን ያመጣል። ያቺ አርቴፊሻል ወርቅ ቅብ የሆነች ሚጢጥዬ ድኩማን ሀገር፣ የጋለሞቶች መንደር ኤምሬት የተባለች ዱባይ፣ ሊቢያን ያፈረሰች፣ ሱዳንን ያሳረደች፣ እዛ ሸማቂዎችን እዚህ መንግስት የተባለ ጩጬ ይዛ ፍዳ ያበላች፣ ሱዳንን ጨፍጭፋ የሱዳንን ወርቅ ወስዳ ዱባይን በወርቅ ያጥለቀለቀች፣ አውሮፕላኖቿ የዓለምን አየር የሚያካልሉ፣ ሀብታሞቿ የእንግሊዝ ክለብን ገዝተው የሚነግዱ፣ በደቂቃ በሚሊዮን የሚቆጠር ዶላር የሚገለባበጥባት ሀገር ዛሬ የሆነውን እያየን እዛ ስላሉት ኢትዮጵያውያን ወገኖቻችን እንጸልያለን። ለእስላም ለክርስቲያኑ እንጸልያለን። እግዚአብሔር እንዲጠብቃቸው። ቀንጥሏቸው ነው የአረብ ገረድ የሆኑት፣ ቀንጥሏቸው ነው የአረብ አሽከር የሆኑት፣ ቀንጥሏቸው ነው ትላንት የግመል ጭራ ይከተሉ የነበሩትን፣ ጥንብ ይበሉ የነበሩትን ዛሬ የምድር ዘይት ፈልቆላቸው እኛን ከፎቅ የሚወረውሩን፣ የፈላ ውሃ የሚደፉብን፣ የሚያግቱን፣ የሚያርዱን የሆኑትን እኛ ባሪያ የሆንላቸው። ኢትዮጵያ ባሪያ የሆነችላቸው ማለት ነው። ስለዚህ እነሱ የእኛ ሀገሮችም እነሱን ይዘው እግዚአብሔር ዛሬ ምን አየው? እግዚአብሔር ነገር መቼም የሚገርም ነገር ነው። ጨዋታው ይገባኛል። የሆነች ቁማር ሰርተዋል። እስላሞቹ የሆነች ቁማር ሰርተዋል፣ ግን ፌል ያደረገችባቸው ይመስላል። እኔ የማይበትና ሌላው የማይበት እንትናል። ለምሳሌ ሀጂ ቱፋ ልክ የኢራኑ አያቶላ ሲሞቱ ሮጡ ሄዱና ምን አደረጉ? ኦኬ በቃ አያቶላ በመሞታቸው አዝነናል፣ በኢራን ላይ የሚደረገውን ነገር እናዝናለን፣ ትክክል አይደለም አሉ። ስለዚህ ይሄኛው መሪው ደግሞ እስላም አብይ አህመድ ደግሞ ምን አደረገ? ያንን እነሱን እዛ ለኢራን ካስጎዘጎዘ በኋላ እሱ ደግሞ ቀጥታ ሄደ ኢትዮጵያን አየር መንገድ ይዞ ሄዶ ዱባይ ሄደ። ይኸው ሼህ ኢብራሂም ቱፋ በኢራን ኤምባሲ ተገኝተው የአያቶላ ሞት አዘን ሰጡ። በጣም አዝነው እናለቅስ ብለው አልቅሰው ሰጡ። ከዛ ጫጫታ በዛባቸው። ከብልጽግና ከእስራኤል ከአሜሪካ ሰዎች ጫጫታ ሲበዛባቸው የኢራን ኤምባሲ የለጠፈውን አጥፋሉት። አውርድልን በእግዚአብሔር እንኳን አላሉ፣ በአላህ አሉ። በእምነት እኮ አይገናኙም። እነ ሼክ ኢብራሂም ሱኒ ናቸው። ኢራኖች ሺአ ናቸው። እነ ሼክ ኢብራሂም የሳውዲ ናቸው። የሳውዲ እስልምናና የኢራን እስልምና ደግሞ ሰማይና ምድር ናቸው፣ አይገናኙም። እንደውም በነቢዩ መሐመድ ላይም ሁለቱም የራሳቸው ጥያቄ አላቸው። አሁን ይመጣል በሚባለው ጀሃል ነው በሱም ጥያቄ ብዙ እሱ እፎይ ጋር ሄዳችሁ ተማሩ፣ አያገባኝም። ግን የሚገናኙ ሆኖ አይደለም። አሁን እነ ሳውዲ እነማ ኢራን እንድትቀጠቀጥ ነው የሚፈልጉት። ኢራን ደግሞ ወስዳ እነ ሳውዲን እንቃቀመስ ትላቸዋለች።
ሌላ ምንም የሌላቸው እርሻ የላቸው ወንዝ የላቸው። ያ ቅባት ነበር ያጠገባቸው። ውሃቢን እያደለቡ አፍሪካን እንዲተራረድ አፍሪካ መከራውን ፍዳውን እንዲያይ ትውልዱ እንዲቀር ያደረጉ። ዛሬ እኮ አዲስ አበባ ስትሄዱ የኢትዮጵያ ከለሯ ጠፍቶ ምግብ ቤቱ ራሱ ስትሄድ እንትን ነው ፈታ ነው ምን ትስዬ ነው ምንድነው ይባላል የምትበሉት ነገር ምንድን ነው? እዚህ ቱርኮቹ የሚሸጡት አለ ዶነር ነው ምናምን ነው። የለም የእንቁላል ፍርፍር ስጠኝ የለም። ቀይ ወጥ አለ የለም። እርጥብ ነው ያርጥብህና አረብ አረጋት እኮ የሚዝናኑት አረቦቹ ናቸው። ሴቶቹ ርካሽ ናቸው። ለአንድ አረብ ሴቶቹ የኢትዮጵያ ሴቶች በጣም ርካሽ ናቸው። ይሄ የተሰራው መዝናኛ የታወቀ ነው። ኤፒስቲን ነው። ኤፒስቲን ይመስክር ከፈለጋቸው፣ ብርሃኑ ነጋ ይመስክር ከፈለጋቸው አለ አዲስ አበባ ነዳጁ ሲያልቅ ወደዚህ ለማምጣት ነው። ይህን አማራ ይህን ኦርቶዶክስ በለው እየተባለ የአረብ ሴት እየቀረበላቸው የአረብ ወንድ እየመጣ ብቻ ዛሬ ፕሮግራም አይደለም ብዙ ነገር ነው የተደረገ። እግዚአብሔር ደግሞ ጣልቃ ገባና ያው እንደምታዩት አረጋቸው። እዛ እህቶቻችንን የሚያደርገው እዚህ ደግሞ መጥተው እህቶቻችን ቪዲዮ አለኝ የሚገርም ቪዲዮ አረቦቹ የቀረጹት የቴሌግራም ሴቶች እህቶቻችን እንዴት ፖርኖ እንዴት እንደሚያሰራ ሳያዩ እየቀረጿቸው ይህን የፔትሮ ዶላር አምጥቶ ይደፋል። ያቺ ድህነቷ ነው ማንም አያየኝም ብላ እዛ ትገባለች። እሱ ካሜራ እየቀረጸ የሚያማምሩ ደግሞ ሁሉም መስቀል ያደረጉ የሚገርማቸው መስቀል ያደረጉ። ምክንያቱም ኦርቶዶክሱ ድሃ ሆና አረብ እንኳን መጥቶ ኢትዮጵያ ውስጥ ይጫወትበታል። አሁን እዚህ ወንጪ ብትሄዱ ደግሞ ገዳም ጋር ነው የሚሰሩት። ወንጪ ቂርቆስ ነው። ጣና ጎርጎራ ማርያም ናት። ማንዳባ መድኃኔዓለም ነው። በየቦታው ሄዱ። ሀይቅ እስጢፋኖስ የመጀመሪያ የኢትዮጵያ ዩኒቨርሲቲ ገዳማትን ማርከስ ገዳማትን ማቆሸሽ እዛ እንግዲህ መጥተው የሚሉትን እናያለን። ግን እግዚአብሔር ደግሞ ያንን ትንሽ ሰብሮታል። እዚህ እነሱ ሸነሸ እና ሀጂ ቱፋ ኢራን ሄዱ። እሱ ደግሞ ዱባይ ሄደ ማለት ነው። ዱባይ ሄደ። እንግዲህ በኢራንና በአሜሪካ ጦርነት በኢራንና በእስራኤል ጦርነት እንኳን ኢትዮጵያን የመሰለች አሁን ምንጥ ያለች መናጢ ደሃ በእውነት በምጽዋት የምትኖር ሀገር ይቅርና የኔ ሀገር ማለት ነው። አሁን ደሃንን በቃ ማመን ያለብን የተፈጥሮ ባለጸጋ ናት፣ ግን ደሆች ነን። ድህነትን ለማሸነፍ መጣር አንድ ጉዳይ ነው። ሀያላን የሚባሉት እነ ፈረንሳይ፣ እነ ጀርመን፣ እነ ስፔን፣ እነ ጣሊያን፣ እነ ቻይና፣ እነ ሩሲያ እነማ ጣልቃ አልገቡም። እንደው ሰላም ይውረድ። እንደው ያው ፕሬዚዳንት ትራምፕም ጉልበተኛ ናቸው። ማንም የማይሰው ጠፋ ጊዜ በ3 ቀን ይጨርሰዋለሁ ብሎ ነው የገቡት። እስራኤልም ስለምትቀጠቀጥ ትቀጠቅጣለች። ሶስቱ ይዋጣላቸው ብሎ ሰው እዛ ሄዷል። ይሄኛ ፍዳ፣ ይሄኛ መከራ፣ ይሄኛ የመከራ መርክ ሀያላኑ እንኳን ጣልቃ አንገባም ብለው ሂሳብ ሰርተው ካልኩሌት አድርገው ዲፕሎማሲያዊ ነገር እንዳይል ብለው ያሉትን ለበረራ በተከለከለ ኤምሬትሶች ወደ ዱባይ አይበሩም፣ ሌሎቹ አይበሩም። ይሄ ግርማዊ ቀዳማዊ አፄ ሥላሴ እነ ደርግ እነ መለስ ዜናዊ የቀደሙ መንግስታት ሰርተው ያስቀመጡትን የኢትዮጵያ አየር መንገድ እንደ ኡበር እንደ ታክሲ ሄሎ አውሮፕላኑን ጠርጋችሁ አዘጋጁልኝ። ምክንያቱም የበሻሻ ልጅ ነው፣ ገና ዓለሙን እየቀጨን አስነስቶ የት ይሄዳል? እዛ ዱባይ። ዱባዮቹ ደነገጧሉ። አረ ምን አይነት ሰውዬ ነው? ሰውዬ ቀውስ ነው እስኪሉ ድረስ መጀመሪያ ኩዌት ደወለና አነጋገረ። ሄሎ በጣም በደረሰባቸው ነገር አዝኛለሁ። ኢራን ይህንን አጸያፊ ድርጊቷን እንድታቆም ምናምን ከፓርላማ አይወስን፣ ከሚኒስትሮች ምክር ቤት ጋር አይመካከር፣ ቢያንስ ከዳንኤል ክብረት ጋር አይመካከር፣ ከሚስቱ ጋር እንኳን አይመካከር። በቃ ጦዝ ሲለው ብድግ አድርጎ ኢራኖች አዩ ይህንን ይህ ሰውዬ ብለው የሚያስበው እንዲ ያሉና ግራ ገባቸው። አንድ ሰው አላለ።
ከዛ ደግሞ ሳውዲ አረቢያ ደወለና በቃ በጣም ይቺ ኢራን አበዛችሁ አባቷ ፈልጋ ነው አይነት ነገር አለ። ጭራሽ ይህንንማ ይሄዳለሁ አለ እና ዱባይ ሄደ። የዚህ የንጉሱን እናት የአሮጊቷን ጡት ጠብቷል አሉ። ሄዶ እግረ ላይ ወድቆ እንግዲህ እነ ምን አላቸው ስማቸው እነማን ሲያወሩ ነው የሰማሁት፣ እኔ እንኳን አላውቅም። ሄዶ እግር ላይ ወድቆ በቃ እንደ ልጅ ብሎ የአሮጊቷን ጡት ጠብቷል አሉ። ስለዚህ በቃ እኔ ወንድም ነኝ፣ ወንድሜ ተጎድቷል፣ የወንድሜ ሀገር ተጎድቷል ብሎ ኢትዮጵያን የምታገል ሀገር ይዞ በጨለማም በብርሃንም መነጽር ከአንገቱ አይወልቅም እንቅ አድርጎ ልክ ከድሮ ጀምሮ እንደሚያውቀው እንደው እኮ ድፍረት አለመማር። አሁን እኔ እኮ እንደዚህ የሚያናገረኝ አለመማሬ እንጂ ብማር ኖሮ እንደሌላው ጸጥል ነበር። ምን አገባኝ ብዬ ብማር ኖሮ እንደዚህ በእውነት አፌን አልከፍትም ነበር። እኔ ግን የጠቀመኝ አለመማሬ ነው። እንደ ልቤ እንድናገር አደረገኝ። ይኸው ሄዶ እዛ ሄዶ ተጠመጠመ። ወንድም ያለውልህ አለ። እንኳን ወንድሙ ሊሆን እኮ ምንም የማይደርስበት እዛ በሻሻ ላይ እያለ መኪና በህልሙ ሲነዳ የከረመ የዛሬ 10-15 ዓመት ጮርናቄ በላይ ነበር። አሜሪካኖቹን አጃኩሞ በዚህ ብሎ የእነሱ ኤጀንት ነኝ ብሎ መጥቶ ፔንቴዎቹ በቃ ይሄ ነው የሚሰራልን ብለው እዚያ መጡት። ኦሮሞዎቹን ተጠግቶ በኦሮሞ ስም መጣ። አሁን እሱ የዱባዩ ጓደኛ ማርኮንን የሚያክል የፈረንሳይ ሀገር መሪ ወንድሜ፣ የጣሊያኗ መሪ እህቴ ደፋር፣ በእውነት በጣም ደፋር። ይሄው እዛ ሄደ። ከዛ በኋላ አሁን እነሱ ራሳቸው ከኢራን ሊታረቁ ይፈልጋሉ። ኢራን ደግሞ ከዚህ ጦርነት ውስጥ በማያገባቸው የገቡት ወንድ የሆነ መርከብ አልፋ ነው። ትላንት ለጥፌዋለሁ። አሁን የኢቲቪ ስራ ምንድን ነው? የኢቲቪ ስራ ኢራን የደቡብ አፍሪካ መርከብን እንዲያልፍ ለቀቀ ይችላል። ኢራን የተመልከቱ፣ ኢራን የደቡብ አፍሪካ መርከቦች የሆርሙዝ ወሽመጥን እንዲያልፉ ፈቀደ ይችላል። ይቺ የሆርሙዝ ወሽመጥ ማለት ለኢራን እንደ አቶሚክ ቦምብ ናት። ለኢራን እስከ መቼ ትዘልቃለች? እሱን የማውቀው ነገር የለም፣ ግን በቃ ወጥራ ይዛለች። እነ ኳታር ኢራን ስትደበደብ የምትደበድበው እሷ እነ ኤምሬትስን እነ ኳታርን እነ ሳውዲ አረቢያን አለ። ዛሬ ደግሞ የኢራቅን መርከብ እንዲያልፍ አደረገች። ፈረንሳይ ከፕሬዚዳንት ትራምፕ ጋር ጉሮሮ ለጉሮሮ ተናንቋል። ማን ይሞታል? አይ በዲፕሎማሲ እንጂ በጦርነት አይሆንም ማለት እለፍ አለችው። ያንተ መርከብ ህዝብ ነዳጅ እንዳያጣ እለፍ አለችው። ቻይና ነይ ለፊ ውሰጂ፣ ህንድ ነይ ለፊ፣ ጎረቤት ሀገር ፓኪስታን ነይ ለፊ፣ አለቀ። ይህንን ለእኛ ተዉ። እኛ ተቧቅሰን የምንታረቀውን እንታረቃለን፣ አያገባል ማለት። ይሄ 7ኛ ክፍል ተማሪ ፓርላማውን የሰበሰበው በአጠቃላይ መሀይም ከየስፖርት ቤቱን የሰበሰበው ከየጂም ቤቱን የሰበሰበው መቀመጫቸውንና ፊታቸውን የሚያሳብጡ ሴቶች ናቸው ፓርላማውን የሞሉት። የሚቆጣ የለም፣ የሚናገረው የለም። በአማራ ክልል ያሉት እንግሊዝኛም አይችሉም፣ አረብኛም አይሰሙም። ወይ ጎጃም ናቸው ወይ ጎንደር ናቸው። የሚመርጣቸው መሀይሙን ሰበሰበ። የተራቡትን የሰበሰበው በቃ ከበሉ ከጠጡ እነሱ ጉዳያቸው አይደለም። ከደቡብ ያሉት ጴንጤ ይሁን እንጂ በቃ ከዛ ጉዳያቸው አለ። ኦሮሞ ባለጊዜ ከሆነ ጉዳዩ አይደለም። ሀገር የምትባል ነገር እንደ ሀገር ለትውልድ የሚጠቅም ነገር መወሰን ሲገባው ያው የለም ማለት እስካሁን 2 ወር ሊሆናቸው ነው። እዛ የአውሮፕላን ነዳጅ የህዝብ መኪና ምናምን በአጠቃላይ ከቆመ ማለት ነው። እዚህ አሁን ትላንትናው እንትን ውስጥ ገብቻ ይቼ ለመጀመሪያ ጊዜ ህዝቡ አብዶ ኢራን ወይ ማሪኝ እያለ እኔ እንደውም ሀጂ ቱፋን ቢላ ካልኩኝ አሁን ሀጂ ቱፋ እኔ እኮ ለቅሶ ደርሼ ነበር። በእውነት መንግስቱ አውርድ ብሎኝ ነው እንጂ እኔ ብዬ ነበረ። የማይረባ ህፃን ልጅ ነው እኮ ዝም ብለን እኮ እኛም እኮ ተሰቃይተናል ምናምን ብለው በእውነት ነግረው ግርማዊ ቀዳማዊ ኃይለ ሥላሴ ያደረጉትን እነ መንግስቱ ኃይለማርያም ያደረጉትን በእውነት አሁን ዛሬ እኛ ዕዳ ላይ ነው ደግሞ አይሉም እነሱ። ሀጂ ቱፋ አይልም፣ የጅማ ሰው ነው የዚህ ጓደኛ አይልም። በቃ ሰው የለም። አሁን እያየህ አብረህ ትቀልጣለህ። ኢትዮጵያ የተባልክ በአጠቃላይ አብረህ ትቀልጣለህ ከዚህ ጋር ማለት አለቅ። ጎጃም ያለው ፋኖና አብይ አህመድ አንድ ነው ስራቸው። ጎጃም ያለው አስረስ የሚመራው ፋኖ ልክ
ብቻ አንድ ወንጀሉ ተገኝቶ ቀንዱ ሲባል በማግስቱ እንደው ከምላሴ ብራቅ ይነቀል በማግስቱ እናስረስ ያንን አጀንዳ ለማስቀየር ምን ያደርጋሉ? ቀይ ቦኔት አለ ተሰፍቶ የተቀመጠ እሱን ያደረጉና ኮማንዶ አስመረቁ ይባላል። ኢትዮ ፎረም ማንትስዬ ያቺ ማናት መዓዛ መሐመድ ኡጋንዳ ያሉት ይላሉ። ያ ወንጀል እንዲረሳ ማለት ነው። ያቺ ቀይ ኮፍያ ሁላ አለች። ልጆችም አሉ። ከዛስ ወዲያውኑ ሁለት ክስት ያሉ የወታደር ልብስ የለበሱ ሰዎች ተማረኩ፣ ተደመሰሱ ይላል። ከዛ ራሱ ብልጽግና ይለቅላቸዋል። ይሄ ብአዴን የሆነች ጣቢያ አስለቀቅን ምንትስ ይሄዳሉ። አንድ ቀን ግማሽ ቀን የሚቆዩባትም ማለት ነው። ያ ዜና ይሰራላቸዋል። እዛ እቺ ወንጀላቸው ትሸፈናለች። አብይ አህመድን ልክ አከርካሪውን ሲመታ በማግስቱ የት ይሄዳል? የዛሬ 6 ወር ያስመረቀው ድርጅት ውስጥ አሁን ስሙን ይቀይሯል። ሊሄድ ሲል ስሙን ይቀይሯል። የዛሬ 6 ወር ሆርሙዝ የሕክምና ማዕከል ተመረቀ ካለ አሁን እዚህ ጋር ፌርሙዝ ያደርገዋል። ሆርሙዝ የሚለውን ፌርሙዝ ያደርገዋል። የዛሬ 3 ወር ደግሞ ጠርሙዝ ያደርገው የሆነ በቃ እንደዚህ ያደርገዋል። የሶማሌ ክልሉን የነዳጅ ይኸው 5 ጊዜ መረቀው። 5 ጊዜ ሪባን እየተቆረጠ ትልቅ ቢልዱ ቦር ያደርጋል። ህዝቡን ከነገ ጀምሮ የኢትዮጵያ ነዳጇን ታወጣለች ይልሃል። ያው 2010 8 ዓመት ነው። እዚህ ቀንዱን ሲሉት እሱ ትላንትና ሐውልት አቁሙና ምና የኢትዮጵያን አትሌቶች አድርጎ ዜናውን በሙሉ ኢቲቪ ብትገቡ ፋና ብትገቡ ምን ብትገቡ በቃ አለቀ። የስፖርት አድርጎ ከአዳነች አበቤ ጋር ከማጋ ሆኖ የኃይሌ እንደዚህ ሲል የቀነኒሳ እንደዚህ ሲል የወርቅነሽ እንደዚህ ስትል ምናምን ያ ምግብ ይሆናል፣ ያ ነዳጅ ይሆናል። የለም። ከዛስ ብልጠቱ መናገር ሲፈልግ አንድ ነገር ያዘጋጃል። አብይ አህመድ መናገር ሲፈልግ የሚናገራትን መልእክት መናገር ሲፈልግ ወይ ደቡብ ሄዶ የሆነ አቮካዶ ድሮ የነበረ አቮካዶ ውስጥ በ5 ዓመቱ የእንትን ልማት እቅዳችን ሲያደርገናል። በእውነት እያንዳንዱ ሰው አቮካዶ በየባሩ ይተክል። ይህንን እንግዲህ የፖሊሲያችን ያመጣው ነው ምናምን እና እዛችሁ ጠቀም። አሁን ወይ ወያኔ መምጣት ከፈለገ ወይ ኤርትራ መግባት ከፈለገ እንግዲህ ህብረተሰቡ ማሰብ አለበት። ይህን ልማት ለማሳለጥ እንቅፋት የሆነችን ወያኔ ናት። እነዚህ ሰዎች ማስተንፈስ አለብን በቅርቡ። ምክንያቱም አቮካዶ እንድትበሉ እንትና ወያኔ መምጣት አለበት ይላል። ወይ ደግሞ አፍዴራ ጨው ጋር ሄድና እዛ ስለ ጨው ያወራና ኤርትራ ከሆነ መግባት ፈልገ በእውነት ወደቡን በኃይልም በጉልበትም በቃ በባሌም በቦሌም ማምጣት አለብን። ይህን የመሰለ ልማት ይህን የመሰለ እንትን ያደረግነው ያለ ወደቡ ይላል። አሁን ትላንትና ደግሞ እኔ እሱ ለጉብኝት ሄደ ሲባልና አንድ ጋዜጠኛ አብሮት ሲቆም አጥንቶት ነው ይመጣው። ሪሄርስ አድርጎ ነው። በጣም ደራሲዎች አሉ የሚደርሱለት። ምን ሊል ነው ዛሬ ብዬ ስል ምን አለ ትላንት ማለት ነው ቅጥቅጥ ሲያደርጉት እዛ በዚህ በዲፕሎማሲው እሱ ሄደና በቃ አውሮፕላን ባንጠቀምስ አለቅ መኪና ባንጠቀምስ በእግር በቃ አይነት ነገር ማለት እንደ አምጣልኝ ቪዲዮን በእናትህ አሳይልኝ። ትላንትና እዛ በይዜ የቀርቡ ሱፉን ግጥም አደረገ፣ መነጽሩን ግጥም አደረገ። ትላንት ለጥፌዋለሁ። ስሙት። እችን ለመናገር ነው። አሁን ትላንትና ያን ስንት ጊዜ የመረቀውን ሆስፒታል ሄዶ እንደዚህ በመድኃኒት በምናምን የሚለው መጠለያ እንዳይል አፍርሶ ጨርሶታል። ለሰው ልጅ መሰረታዊ ነገር የሚያስፈልጉት ምግብ፣ መጠለያ እና ልብስ። ይሄ ዓለም አቀፍ ነው፣ ሳይንሳዊ ነው። እሱ መጣና መድኃኒት አለ። መጠለያ የሌለው ሰው ምግብ የሌለው ሰው መድኃኒት ምን ይሰራል? ኪኒን ለማዋጥ እኮ እንጀራ ያስፈልጋል። በእውነት የተመረተውስ በምን ይሄዳል? ነዳጅ ተወደደ እንዳይባል እነ ታንዛኒያ ነዳጅ የላቸው ወደብ የሌላቸው ሁላ አሉ። እነ ኡጋንዳ እነ ሩዋንዳ አለቀ። ይኸው መጠባበቂያ ያላቸው በስነስርዓት እየተጠቀሙ ነው። የጨመረ ነገር የለም። አባዬ እናቴ በልቶ በመናፈሻ ጨርሶት ከጌት ያምጣው። ይኸው መጥቶ እችን ለመናገር መጣ። እስቲ ምን አለ ሰው ደግሞ መነጽር እንደዚህ እችን ጥቁር መነጽር ካደረገ እዚህ ውስጥ ያለው ውሸት፣ እዚህ ውስጥ ያለው ፍርሃት፣ እዚህ ውስጥ ያለው መንቀዥቀዥ ለመደበቅ ነው። እዚህ ጋር እንደዚህ ይህንን የመኪና መስታወት የሚያደርገው ማለት ነው። ዝንጥ ብሎ መጥቶ ስማውን ቡቶክስ ቀጥል መድኃኒት ላይ በበቂ አምርቶ
የራሱን ፍጆታ የማይሸፍን ሀገር፣ ልብስ በበቂ አምርቶ የራሱን ፍጆታ የማይሸፍን ሀገር፣ ምግብ በራሱ አምርቶ የራሱን ፍጆታ የማይሸፍን ሀገር እንደ ሀገር ሉዓላዊ ሀገር ነኝ ብሎ መቀጠል አይችልም። ምግብ፣ ልብስና መድኃኒት በጣም ቤዚክ ነው። መኪና ሊቀር ይችላል፣ አውሮፕላን ሊቀር ይችላል። በቃ ፖይንታችን ማስተላለፍ የፈለገው እቺን ነው። መኪና ሊቀር ይችላል፣ አስፈላጊ አይደለም። አውሮፕላን ሊቀር ይችላል፣ አስፈላጊ አይደለም። ብልጦ እጅን ለማሳየት ነው። ቤት እንዳይል አፍርሶ 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 ሰውን መጠለያ አድርጎታል። ደብረ ብርሃን ብትሄድ መጠለያ ነው። ደሴ ብትሄድ መጠለያ ነው። ኦሮሚያ ብትሄድ መጠለያ ነው። ቤት አልባ አድርጎታል ሰውን። ስለዚህ መሰረታዊ ነገሮች አለ፣ መድኃኒት አለ፣ መጠለያ ውስጥ ያለው ከዛ ምን አለ ሊቀር ይችላል አለ እና ያው መኪናው ማየት እንችላለን። መኪናው እንዴት የሆነ ነገር እያመጣ እኮ አንተ ሌላ ነገር ውስጥ ከተጠየው ተመልከት። ናቴ እንግዲህ በየቦታው እየቆመ ነው። እንደውም መብራት የኤሌክትሪክ መኪና ማምጣቴ ምናምን ይሄ ታይቶት ነው አሉ። አሁን ንጉሳችን ይሄ ታይቶት ነው አለ። ነዳጅ እንደሚጠፋ በራእይ አይቶ ነው አሉ ስዩም ተሾመ ማለት ነው። እንግዲህ መኪና እንደዚህ ቆሟል አሉ። መጠባበቂያ እንኳን የሌላት ሀገር እንዴ! በመለስ ዜናዊ ጊዜ እኮ በኢራቅና በያውላ ጦርነት እየተካሄደ በወያኔ ጊዜም እንዲህ አይነት ነገር አልገጠምም። ምን አይነት ነገር አልገጠምም። በቢሊየን የሚቆጠር ህዝብ ያላቸው እነ ህንድ እነማነማ እንኳን እያስተካከሉት ነው። ይሄ ፕሮጀክቱን በሙሉ መናፈሻ አደረገ። አሁን ማን ይምጣለት? የዱባይ ሀብታም የታባቱ ገንዘብ ያምጣ? በምኑ ይሰስን? በምኑ ይጎልሙት? በዓለም ላይ ያሉትም ሰዎች ከየት ያምጡ? እናቴ ከባድ ነገር ነው። በትሪሊየን የሚቆጠር ብር የፈሰሰው መድኃኒት ፋብሪካ ላይ አይደለም። መድኃኒት ፋብሪካ ላይ አይደለም። ከአፍሪካ ሀገር አክቲቪስትና ዩቲዩበር ቲክቶከር አምጥተህ ኢትዮጵያ በልጽጋለች ጨለማ ጠብቆ የሚቀረጽ ጨለማ ጠብቆ በዲም ላይት እየተቀ ኢትዮጵያ ኒውዮርክ ሆናለች። ይህ በእውነት ትክክል አይደለም እና ቢስተካከል ጥሩ ብዬ ነው። አስተካክሉ ባታስተካክሉ ግን አሁን ላለው ለኢትዮጵያ ሕዝብ በጣም ይመጥናል። አብይ አህመድ በጣም ይመጥናል። አብይ አህመድ በጣም ይመጥናል። ስለ እውነት በጣም ምክንያቱም በምታዩት መልኩ ማለት ነው። ህዝቡ ጫንቃው ሰፊ ነው፣ ትከሻው ሰፊ ነው። ይህንን ሲኖትራክ ተሸክማችሁ ሂድ ቢባል ህዝቡ እግዚአብሔር የሰጠን ነው። አብይ አንደኛ እያለ ይሸከማልና ለህዝቡ በጣም ጥሩ ነው፣ ይመጥነዋል። ብዙ አላዝንም። አሁን ይሄ ለአዲስ አበባ ህዝብ ለምናምን አላዝንም። በእውነት በጣም የሚመጥናቸው መሪ ነው ያገኙት። ግን ያው ብዙ ሰው ሌላው ህብረተሰብ ሲቸገር ያሳዝናል። ምንም ማድረግ አይቻልም። እና ኢራንን የምታውቁ ሰዎች ብትለምኗት በጣም ጥሩ ነው። ኢራንን የኛ ሰውዬ የታወቀ ነው። በቃ ተሁሉ አጣልቶ ነው፣ እኛንም እያፋጀን ነው። እባክሽን በአላህ ብላችሁ በሺአ አምላክ ብላችሁ ሺአ ስለሆኑ በሺአ አምላክ ብላችሁ ብትጠይቁ ጥሩ ነው ባይነኝ። እኔ ነዳጁ ቢያልፍና ሰው ቢኖር አሜሪካም አትቀየምም፣ እስራኤልም አትቀየምም። ማንም የሚቀየም የለም። በእውነት ማንም አይቀየም። ጫፍ የለም እና እንግዲህ አላውቅም። ሰው በእግር ይሄዱ እየተባለ ነው። የብልጽግና ሰልፍ ደግሞ በእንትን ነው የሚወጡት። የሚገርማችሁ ነገር በዚህ ለብልጽግና ሰልፍ ደግሞ ይወጣሉ። የሚገርማችሁ የብልጽግና የምርጫ ቀስቀሳ ብሎ ያለቀ ምርጫ ተመርጦ አልቋል እኮ ተመርጦ አልቋል። እዚህ ፋይዳ ሲወጣ እያንዳንዱ ሰው መርጧል አሉ። የአብይ አህመድ ሊቀመንበርነት ሲመረጥ እንዳደረገው በሲስተም መርጦ አልቋል። የብልጽግናን ለመምረጥ ተመልከቱ፣ ነዳጅ አይጠፋም።
እንደምን አይነት ደደብ ነው የሞላው! እንደምን አይነት እንደምኑ ምኑ ላይ የጣለው ህዝቡን! መኪናውን የተሰልፈውን ተመልከቱ። ጭራሽ አበባ አስቀምጠውበት እንደ ሙሽራ አድርገው ብልጽግናን ይምረጡ ብለው ሰውን ያጃጅሉታል። ከዛ ህዝቡ ታክሲ የለው ምን የለው፣ ምርጫው ተመርጦ አልቋል። ተከፋፍለዋል። አብን የሚፈልገው ተሰጥቶታል። ኢዜማ የሚፈልገው ተሰጥቶታል። አብን የሚወዳደርበት ቦታ አንድ ብልጽግና እንዳይወዳደር፣ ኢዜማ የሚወዳደርበት ቦታ አንድ ኢዜማ እንዳይወዳደር ለኦነግ ተሰጥቷል። ኦነግ እንዲገባ በቃ። ከዛ በኋላ ምርጫው ሲመጣ ደግሞ እስክንድር ይመጣል። እስክንድር ገባ ይባላል። ይታረቃሉ። ወይ ፕሬዚዳንትነቱን ወይ ከንቲባ ጽሕፈት ቤት የሆነ ነገር ይሰጠዋል። ዜናው ሁሉ ስለ ምርጫው ሳይሆን ስለ እስክንድር መግባት፣ ስለ እንትና መግባት ይወራል ማለት ነው። እና እግዚአብሔር ይሁነን፣ እግዚአብሔር ይሁናችሁ እናንተንም እኛንም እግዚአብሔር ይሁነን። እንትኑን ያነሳው በል ነው። ስለዚህ ወደ እንትናችን እንግባ። እንደው እኮ አንዱን እንትን ብዬ ስቦኝ ነው ወደዚያ ሄደው፣ ግን ያሳዝናል አይደለ? በእውነት ሁኔታ ያሳዝናል። አንድ የሚጠይቅ ሰው ያለመኖሩ ደግሞ ሁሉም ሰው ደግሞ ብዙ ሰዎች አሁን ኢትዮጵያ ውስጥ ሳይ አሁን አዲስ አበባ ዩኒቨርሲቲ ያሉትን ምናምን እያየው ነው፣ ዜና ላይ እያየኋቸው ነው። አብይ አህመድ የሚጠራቸው ሽማግሌዎች እያየው ነው። ብዙዎቹ ትንሽ ቦርጭ አላቸው፣ ጺም አላቸው፣ ነጭ ሽበት አላቸው፣ ፊታቸውን ትንሽ ወልወል ያለ ነው። ከረባትም ያደርጋሉ። እኔ ብዙ ጊዜ ድሮ የሚመስለኝ ከረባት የሚያስር ሰው ትንሽ ቦርጩ ገፋ ያለ ሰው ወይ የተማረ ነው ወይ ሀብታም ነው ብዬ ነው የማስበው ማለት ነው። አንዳንድ ጊዜ ብርድም ሆድ ይነፋል አውቃለሁ። እና ደግሞ ጃርዲያም ወስፋትም የኮሶትልም እንትን ሆድ ይነፋል አውቃለሁ። ድራፍትም ሆድ ይነፋል። ግን ብዙ ጊዜ ቦርጫሞች እንደዚህ በቃ ትልቅ ሰዎች የሚባሉት የተማሩ ሀብታም ብዙ ሰዎች እንደዛ ነው። ግን እንዴት አንድ ሰው ይጠፋል? እንዴት አንድ ሰው ይጠፋል? በጣም ኪሳራ የደረሰው እዚህ ኢትዮጵያ ውስጥ ያለው ወሃቢያ ላይ አሁን ኪሳራ ደርሷል በእውነት። ምክንያቱም አብይ አህመድ እስራኤሎችን ይደግፋል፣ አረቦችን ይደግፋል። አረቦች ደግሞ ኢራንን። ኢትዮጵያ ያለው ወሃቢያ ደግሞ የሚደግፈው ኢራንን ነው። አብይ አህመድን እንዳይጣሉት፣ አብይ አህመድ ከወረደ ከጠፋ በኢትዮጵያ ውስጥ ያገኙትን እድል ድጋሚ እንደማያገኙት ያውቁታል። ስለዚህ እንትን ውስጥ ገቡ፣ አጣብቂኝ ውስጥ። ኢራንን እንዳይደግፉ ኢራን ወስዳ ይህንን ኤምሬትስን፣ ዱባይን ሰይፍ ሰጥተው የሚልኳቸውን እየቀጠቀጠች ነው ኢራን። እነ ዱባይን እነማን እንዳይደግፉ ደግሞ እነ ዱባይን ቤዛቸውን ምናቸውን ለእስራኤል ሰጥተዋል። ከእስራኤል ጋር ነው የሚሰሩት። ጨነቃቸው በእውነት ኢትዮጵያ ያለው ወሃቢ ጨነቀ። አብይን እንዳይደግፈው አብይ ደግሞ እነ ዱባይን እነ እስራኤልን ይደግፋል፣ ኢራንን ይቃወማል። ኢትዮጵያ ያለው ወሃቢያ ኢየሩሳሌም ስትቀጠቀጥ፣ ቴልአቪቭ ስትመታ እና ሀይፋ ሲመቱ አላሁ አክበር ተክቢር እያለ ይሰግዳል። ቴህራን ስትቀጠቀጥ ደግሞ ያ ረቢ ይላል። ዱባይን ወስዳ ደግሞ አፍር ቅድሜ እነሱን ስትመታ ደግሞ ላምሳት ወለድ። ይህ ሚኑን እንደው እግዚአብሔር እንዲህ ግራ የሚያጋባ ዘመን ያመጣባቸው በእውነት ግራ ይሄ ሁላ የዚህ አብይ ጾም ውጤት ነው። እኔ የአብይ ጾም ውጤት ነው። ተይ አውሪጂ አንቺ። ምክንያት አለኝ እኔ የምናገርበት ምክንያት አለኝ። እግዚአብሔር እየሰራ ያለውን በዚህ ጾም እያደረግን ያለነውን ማየት አለ። የጾም ውጤት ነው። ይህ የበረከት ስራ ውጤት ነው። ዛሬ አህመዲን ጀበል አንድ እንትን ጽፎ አየሁ። በእውነት በጣም ነው የተደመምኩት። ለመጀመሪያ ጊዜ አህመዲን ጀበል ሁለቱም የጅማ ሰዎች ናቸው። የአህመዲን ጀበል እዛ ጅማ ቢሊየነር ሆኗል። ለመጀመሪያ ጊዜ አህመዲን ጀበል ዛሬ ጻፈ። አጼዎቹን የቀደሙትን ነገስታት አመሰገነ። አታምኑኝም? አመሰገነ ዛሬ
ለአብይ አህመድ ራሱ ደብዳቤ ጻፈ። ለመሰላችሁ እስራኤል ኢትዮጵያ በታሪኳ አድርጋ የማታውቀውን እስራኤል በፍልስጤም ለምታደርገው ነገር የስ ብሎ አድርጓል። ኢትዮጵያ አድርጋ አታውቅም። ኢትዮጵያ ሁል ጊዜ መሀል ናት፣ አስታራቂ አስማሚ ምናምን ናት። አብይ አህመድ ግን የስ ብሎ ኖ ብሎ ነው የስ ብሎ መሰረተ ተናገረ እንጂ ሰፈራውን ተቋቁሞ ደግፎ ነው ምናምን አላውቅም። በፊልስጤም ያለ በተደረገ ነገር ስምምነት ብሎ እንትን አለ መሰለኝ። ከዛ ያንን ነው እንግዲህ በጄኔቫ በተካሄደ 61ኛው የተባበሩት መንግስታት ሰብአዊ መብቶች ምክር ቤት ዩኤንኤችሲአር መደበኛ ስብሰባ ላይ የእስራኤል ህገወጥ የሰፈራ ግንባታና በወረራ የተያዙ የፍልስጤም ግዛቶች ላይ የሚፈጸመው ሰብአዊ መብት ጥሰቶችን የሚኮንነውን ውሳኔ ሪዞሉሽን ኤኤችአርሲ 61 ኤል 36 ቀርቦ ነበር። በዚህ ታሪካዊ መድረክ ላይ 34 ሀገራት ለፍትህና ለዓለም አቀፍ ህግ የበላይነት ድምፃቸውን ሲሰጡ የእርሱ አስተዳደር ግን ይህንን የሰፈራ ግንባታ የሚቃወመውን ውሳኔ ባለመደገፍ አልቃወምም ኖ የሚል ድምፅ መርጧል። እና እንግዲህ ወደ ታሪክ ይገባል። እንደዚህ ኢትዮጵያ እንዲህ አድርጋ ነበር የቀደሙት ነገስታቶቻችን ሀገር ያስቀጠሉት በዚህ ምክንያት ነው። ምክንያቱም እስራኤላውያን መጀመሪያ ከአውሮፓ ያሉት አይሁዶች ሀረር እንዲሰፍሩ ነበረ የተባበሩት መንግስታት የወሰነው። ግርማዊ ቀዳማዊ አፄ ኃይለ ሥላሴ ግን አይቻልም፣ በሀገሬ ላይ እንደዚህ ሌላ ሀገር አምጥቼ አልመሰርትም፣ በደም የቆየ ሀገር ነው ምናምን ብለው አስቁመውታል። እነ ሚኒሊክም አድዋ ድረስ የሄዱት ባህል ሀገር አንለውጥም፣ ሃይማኖት አይቀየርም ብለው ነው። እስላም ክርስቲያኑ የራስ ማንነት አለን ብለው ይሄንን አፄዎቹ ምናምን እያለ ሲቀጠቅጥ የነበረ ነገስታቱን ሲቀጠቅጥ የነበረ ሰው ዛሬ የራሱ ሰው መጣና ሲለው ትክክል አይደለም፣ እንዳይቃወሙት ወጥቶ በደንብ እንዳይሄዱ እንዴት ነጃሺን መስጊድ የሰጠውን አስብ ይለዋል። እስልምና እኔ እኮ አማራን አፍንጫውን ብዬ ሀጂ ሙፍቲን አፍር ከደብቻ ብልቼ እኮ ነው አምጥቼ ለኦሮሞ የሰጠውልን ለዋህብያ የሰጠውልን ይለዋል። አሁን ደግሞ እነሱን መምታት ቢጀምር ደግሞ ህዝቡ ሁላ ነው የሚደግፈው። የኢትዮጵያ እስላም ሁላ ይደግፈዋል። አሸባሪዎች ቢላቸው ማለት የጨነቀ ለአምሳት ወልዳ እየተጨነቁ ነው። ለመጀመሪያ ጊዜ ግን ወንድማችን ነገስታትን አፄዎቹን አመስግኗል። አህመዲን ጀበል በርታ፣ ሼህ መሐመድ ከሊል ምናምን የምትባለው አንተም በርታ፣ ገና ወደ እውነት ትመጣላችሁ። እኛ ብቻ መጸለይ ነው። ያረቢ ያዋቃ እያለን እንጸልያለን። አትበለንም ብዬን አርበጣ በቃ ተው። እዛ አህመዲን ጀበል ጋር ሄዶ ያንቡ። እኛ እየተዝናናን ነው፣ እያየን ነው። ስለዚህ አድርጌዎች መጥተዋል። ለእነዛ ሰዎች ቤተክርስቲያን ስራ ቤተክርስቲያን አነስት ያሳያቸው ምን እንደምትመስል። እቺ ቤተክርስቲያን ነው ልሰራላቸው የፈለግኩት። በ4 ሚሊዮን ብር በ5 ሚሊዮን ብር እችን ልሰራ ነው የፈለግኩት። በጣም ታምራለች፣ በጣም ደስ ብላኛለች። እስኪ እናንተ ይዋትና ንገሩ። ቤተክርስቲያን አነስት ይዋት በስመ አብ ስታምር በእውነት ኤልዬ እግዚአብሔር ይስጥልኝ። እችን ቤተክርስቲያን ሰጠን። እንግዲህ እችን ቤተክርስቲያን እችን ሰራላችኋለሁ በእውነት በስመ አብ። አምዶቿ ምሰሶቿ ራሱ አለቀ። ይህምን በጭቃ የምን ምናምን ግጥም አድርጌ እኔ ልጃቸው ደግሞ እንሰራዋለን። 4 ሚሊዮን እንደዚህ መድኃኒዓለም በቃ ቆንጆ በድንጋይ መሰረቱን በብረት አድርጌ ልሰራላቸው ነው። እንችላለን አንችልም? እስቲ ቴሌግራም ላይ ያላችሁ ሰዎች ንገሩኝ። እንችላለን አንችልም? እስቲ እንችላለን አንችልም? ዛሬ እንኳን ባንችል ሰሞኑን አረጓለሁ። እኔ ሰሞኑን አረጓለሁ። ዛሬ አስባችሁበት ትንሽ ሰዎች የምትሰጡ ሰጣችሁ ሰሞኑን ማድረግ እንችላለን። አሁን ግን ከአሜሪካ የምትገቡ ሰዎች ምናምን ስላላችሁ ማድረግ እንችላለን። እንስራላቸው። ለሀረርጌ ቆቶዎች ለእኔ ሰዎች እንስራላቸው ወይ? በመሀል ደግሞ አሳያችኋለሁ። ቶሎ በሉ ንገሩኝ። ቶሎ በሉ ንገሩኝ። አንዱ
ሁለት ሰው ከተናገረኝ እዚህ ውስጥ ያላችሁት ቶሎ በሉ ቶሎ በሉ ቶሎ በሉ። እግዚአብሔር ይስጥልኝ። ተዘከረነ እግዚኦ ተዘከረነ እግዚኦ። በውስጥ መንግስት ከሚባል ሰው ይሰራላቸው ዘመድ ያለ እናዋጣለን፣ እንችላለን። ይሰራ ይሰራ ይሰራ። እዚህ ቴሌግራም ላይ ያላችሁ በየቤታችሁ በቴሌቪዥን የምታዩ ሰዎች ይሰራ ይሰራላቸው። አሁን አደርጌ ለእኔ ሰዎች ይሰራላቸው። አታሳፍሩኝም? እሺ